በጣም እየተደነቅኩ ነው ያሳለፍኩት። እግዚአብሔር ይባርክሽ። መቼም ጠግቤሽም አላውቅም። እንደው በዚህ መካከል አንድ ቀን እኔ አሁን የምኖረው የዛሬ 30 ዓመት የጸለይኩትን ጸሎት ነው አልሽ። ምን ማለትሽ ነው? ምን ነበር ጸሎትሽ? የዛሬ 30 ወይ 35 ዓመት ይሆናል። እግዚአብሔር ያው እየገለጠልኝ እያስተማረኝ ስለ ጸሎት ሲሄድ በልሳን መጸለይ በጣም አስፈላጊ እንደሆነ ሲነግረኝ ኦኬ ብዬ ቀስ በቀስ 1 ሰዓት ደረስኩ። ከ1 ሰዓት ወደ 2 ሰዓት ሄድኩኝ በልሳን ብቻ። ከዛ ሲደክመኝ ደግሞ አቆምና ያው ውሃ ከጠጣሁ እጠጣለሁ፣ ምግብ ከበላሁ በልቼ ደግሞ ተመልሼ እገባለሁ። ልጆቹ ኦልሬዲ ትምህርት ቤት ናቸው። ስለዚህ ለእኔ ጊዜ ነበረኝ ቤት ውስጥ። እንደዛ ለብዙ ጊዜ ጸለይኩኝ። እኔ እንጃ እንግዲህ ወራት ይሁን ዓመት ይሁን አላቅም። አንድ ቀን እንደዚሁ ጸልዬ ስጨርስና ወደሚገባኝ ቋንቋ ስመለስ ካፌ የወጣው አስደነገጠኝ እና ዋው ይሄ ነገር ወይም እየተረጎምኩት ነው ወይም በራሴ ላይ ትንቢት እየተናገርኩ ነው በሚለው ጻፍኩት። ምንድን ነው የሚለው? አንድ ቀን በዓለም ላይ ዞሬ ስለ ጸሎት አስተምራለሁ። እኔ እኮ በዛ ጊዜ እንዲሁ ይሄ አለ አይደለም ባይብል ስተዲ ምናምን ትንሽ ትንሽ ከሰዎች ጋር ቃል አካፍላለሁ፣ እንጸልያለን። ሌላ ደግሞ መጽሐፎችን እጽፋለሁኝ። የሚገርመው ነገር ኢትዮጵያ ሄዳለሁኝ። እኔ ቀድሞም እንደውም በፍጹም አስቤውም አላቅም ኢትዮጵያ ለመምጣት። ኢትዮጵያ ሄዳለሁኝ። ጣሊያን ሀገር ትምህርት ቤትና ቤተክርስቲያን ይከፈታል። በቃ ይሄ አሁን የምሰራውን በሙሉ የዛሬ 30 ዓመት በልሳን ጸልዬ ትርጉሙን ሰጥቶኝ ጽፌው ነበረ። ስለዚህ ለዚህ ነው ያንን ያልኩት። እግዚአብሔር ይመስገን። እንደውም አሁን ኖትቡኩን የጻፍኩትን ተመልሼ ማየት አለብኝ። ከዚህም ሌላ የበለጠ ተጽፎ ነበረ። አሁን ትዝ አይለኝም። እንደው የህይወት ታሪክሽን የመጻፍን ሀሳብ አለሽ? ጽፌያለሁኝ እኮ። ጽፈሻል? አሁን ኢትዮጵያ ውስጥ መጥቶ እየታተመ ነው። በጃንዋሪ ሁሉም ይወጣል። እግዚአብሔር ይመስገን። ሌላ ኮርስ ማለት ነው ያንቺ መጽሐፍ። እርግጠኛ ነኝ እንደሱ የሚሆን ያው የጸሎቱ ነው። ብዙ ስለ ቤቴ የጸሎት ቤት ይባላል። እንደገና ደግሞ ኪዳንና ጸሎት እንዴት እንደሚሄዱ፣ የእግዚአብሔርን ድምፅ መስማት ቁልፉ ምንድን ነው የሚለው እና እነዚህም በአማርኛም በእንግሊዝኛ። ስለ የትዳር ማማከርም ስራችሁ እኮ ሰፊ ነው። እሱንም እንደምጽፊው ተስፋ አደርጋለሁ። ብዙ ሰው እያለ ነው ጻፊ ያሉ ነው። እሱ እንግዲህ እግዚአብሔር ያውቃል። እንደው በዚሁ በአንቺው ትምህርት ላይ ባለፈውም የተለቀቀው አለ የትውልድን እርግማን መሻር በሚለው። እስቲ በሱ ላይ ግራ የሚገቡኝ ነገሮች አሉ። ብዙም ደግሞ በአካባቢ የሚያሉ ሰዎች ግራ የሚገባቸው ነው እና እርግማን ወደ ኋላ 4 ትውልድ ድረስ ቆጥሮ የሚመጣ ቅጣት ነው እና አሁን በዚህ ምክንያት በልጆች ላይ በሽተኛ ልጆች፣ አእምሮ በሽተኛ ልጆች፣ ዝግምተኛ ልጆች ብዙ እንትን እናያለን እና የመጀመሪያው ጥያቄ የእነዚህ ልጆች ቤተሰቦች ቦርን አጌን ከሆኑ ዳግም ከተወለዱ በጌታ ከሆኑ እንዴት ልጆቻቸው ላይ ይሄ በሽታ ሊመጣ ቻለ? ሁለተኛው ጥያቄ እንደው አሁን አንድ ሕፃን እንደዛ ሆኖ ስታዩ አሁን የኤልሻዳይ ቴሌቪዥን እነዚህን እህቶች እየረዳ እንዲህ አይነት ችግር ያላቸው ልጆቻቸውን እያዋለ እያበላ ትልቅ ስራ እየሰሩ ነው። ሌሎችም ጋር እንዲሁ የሚሰሩ ብዙ አሉና በየቤቱም ደግሞ ያሉ የምናውቃቸው በዚህ የሚያልፉ አሉና እነዛ ህፃናት እኮ ከጀርባው ያለው እርግማን ይሄ እንዳረጋቸው ያውቁ። እናቶችም የሚያውቁት አሁን ተምረው ነው። እና እንደው ፌር ነው ብልሽ ቪዚት ፌር እኔ ከእግዚአብሔር ጋር ካለኝ እንደው እዛ ሲሄድ ጌታን ጠይቋለሁ ከምላቸው ጥያቄዎች አሉ። ምንም የማያውቅ ልጅ ነው በዚህ የሚሰቃየው። አክቹዋሊ
ቅድመ አያቶቻችንን ስማቸውን እንኳ በትክክል የማንጠራው በሰሩት ነገር እየከፈለ ነው እና ፌር ነው። ይኸውልሽ ምን መሰለሽ እኛ የምናውቀው አሁን በእርግጥ 100% የምናውቀው ጌታ ኢየሱስ ክርስቶስ ለዛ እርግማን እንደከፈለልን ነው። አዎ ገላትያ 3:13 ይሄን ነው የሚነግረን። ለእርግማን ከፍሏል ይላል። ምንድን ነው እርግማኑ? ዘዳግም 28 ላይ በዝርዝር ተጽፏል። ግን ባጭሩ መንፈሳዊ ሞት፣ በሽታና ድህነት እንደሆነ ይነግረናል። ኦኬ ጌታ ኢየሱስ ክርስቶስ ከከፈለልኝ ለምን ልሰቃይ የሚለው ጥያቄ ኢዝት ፌር ላልሽኝ፣ ባለማወቅ ነው የምንሰቃየው። እንዴት የእውነት እንደከፈለልኝ ከገባኝ እንዲገባሽ ያስፈልጋል። ይኸውልሽ እንደዚህ የሚባል ነገር አለ። ስለ አንድ ነገር ሆፕ ይኖረናል። ፈውስ እንበል ሆፕ ይኖረናል አይደለም? ኦኬ እግዚአብሔር ፈውሶኛል፣ በቃ ፈውሷል፣ በክርስቶስ ፈውሷል እንላልና በጌታ በኢየሱስ ክርስቶስ ስም ተፈወስ ወይም ደግሞ ተፈውሻለሁ እንላለን። ራይት አዌይ ከሆፕ ወደ ፌት ሄድን። እሱ ስህተት ነው። ብሊፍ የሚለው መሀል ላይ መምጣት አለበት። ምንድን ነው ይሄ ብሊፉ? የአማርኛው ብሊፍና ፌትን አንድ አይነት አድርጎ ነው የሚተረጉመው። እምነት ነው የሚለው። ብሊፍ ማለት ያ የተስፋ ቃሉ የተሰጠን ለዚህ ኤሪያ ለበሽታ እሱን ወስጄ አይምሮዬን ማደስ አለብኝ። ይሄ አይምሮ ካልታደሰ በዛ በተስፋ ቃሉ በእምነት ለመቀበል ችግር ነው። ለምን? ይሄ እንደው ካሜራውን እያየሽ ብትናገር በጣም ወሳኝ ነገር ስለሆነ ለምንድን ነው ችግር የሚሆንበት ምክንያት? ምክንያቱም ይሄ አይምሮ በተስፋ ቃሉ ካልታደሰ፣ ሰምታችኋል፣ አይምሮ የሰይጣን የጦር ሜዳ ነው ይባላል። ተቀብያለሁም ብትል ሲምተሙ እዛው አለ ሰውነት ላይ እና ወዲያው ሰይጣን ይመጣል። አይምሯችን ምኑን ተቀበልሽው? አሁን በኢየሱስ ስም ብለሽ አልተፈጸመም። የት አለ? እኔን እኮ ይሄን ነው ያደረገኝ። እግሬ ታመመ ጊዜ እግሬ ታሞ ይሄ እግሬ አልሰራ አለ። እንደዚህ ተከስሮ ቀረስልሽ፣ እንደዚህ ቆሙ ቀረ። ከዛ በኋላ እኔ ኤክስፒሪየንስ ስለነበረኝ ራሴም ከስትሮክ ተፈውሻለሁ፣ ልጄም ስለተፈወሰች ኖ እኔ ይህንን ሐኪም ቤት አልሄድም ብዬ ችክክ አልኩኝ እና ባሌ ዝም አለኝ። የምታደርጊውን አድርጊ ብሎ 15 ቀን ሙሉ ተሰቃየሁኝ። እኔ እኮ ተቀብያለሁኝ፣ ለምንድን ነው ይሄ ነገር የማይሄደው ብዬ ጠየቅኩኝ። በኋላ መልስ ወዲያው አልመጣልኝም። አንድ ቀን ጠዋት ተነስቼ ለመጸለይ ጸሎት ክፍሌ ስገባ እግሬን እንዴት አርጌ ልቀመጥ፣ ለመቀመጥ በጣም ችግር ነበር። ብቻ ተንገዳግጄም ታመም ጮኬ ተቀመጥኩና ከዛ በኋላ የእውነት ማልቀስ ጀመርኩ። የመንፈስ ቅዱስ የት ነው የተሳሳትኩት? ገባኝ፣ እሱ እንዳልሆነ ገባኝ። እኔ ነኝ እና የት ነው የተሳሳትኩት? አንተ ካልነገርከኝ እኔ አላቅም ምን ማድረግ እንዳለብኝ። ማቀውን እያረግኩ ነው ያለ አይደለ? ቃሉን በመያዝ በመናገር ምናምን እያረግኩ ነው አልኩት። ምን አለኝ? ኦኬ እኔ አሁን አንድ ጥያቄ ጠይቅሻለሁ አለኝ። እሺ አሁን አለ ከዚህ ቤት ወጥተሽ ሄደሽ መጥፎ ኃጢአት ብትሰሪ እግዚአብሔር የሚጠላውን ምንድን ነው የምታደርጊው ከዛ በኋላ አለኝ። እና አዘንኩኝና እንዲህ ንስሐ እገባለሁ አልኩና ለማሳመር ብዬ አልቅሼ ነው የምጠይቀው። ንስሐ አልኩት፣ ንስሐ እገባለሁ። ከዛ ሳለኝ ከዛ በቃ እግዚአብሔርን አመሰግነዋለሁ ይቅር ስላለኝ ስለው በጣም አስደነገጠኝ። በምን ታውቂያለሽ ይቅር እንደተባልሽው? ዋው እንዴት አድርጌ እንደተነሳሁ አላውቅም፣ እግዚአብሔር ብቻ ነው የሚያውቀው። ቆንቆና ተጽፏል ብዬ ጮኩኝ። በመስቀሉ ከፍሎልኛል፣ ማንም እሱን ሊወስድ አይችልም
ኧረ ጮክ ጥቅስ ሰጠው ጀመረ። ከዛ በኋላ ጸጥ ስል ለፈውስሽም እኮ ተጽፏል አለ። እንዴ አልኩት፣ ህመሙስ ለፈውሴ ተጽፏል፣ ግን እያመመኝ ነው። እኔ እኮ ኮንፌስ አደርጋለሁ። በኋላ ምን አለኝ፣ ለምን እንደሚያምሽ ታውቂያለሽ አለኝ። አልገባኝም አልኩት። ለምን ትኩረትሽ አለኝ ክርስቶስ ላይ አይደለም፣ ለኃጢአትሽ ይቅርታ ስትጠይቂ ትኩረትሽ መስቀሉ ላይ ነበር። አሁን ግን ትኩረትሽ እዛ በሽታው ላይ ነው። ዝም ብለሽ እሱ ነው አለምታስቢው። አንዴ ታሽዋለሽ አለኝ ከጸለይሽ በኋላ፣ አንዴ ምናምን ትቀቢዋለሽ አለኝ፣ አንዴ ትሸፍኘዋለሽ። አንዴ አሞኝ ነው እኮ ይሄንን የማደርገው። ይህንን ካስረዳኝ በኋላ ገባኝ። እውነቱን ነው። እንደ ምንድን ነው የማደርገው? መድኃኒትን ብወስድ ትኩረቴ እሱ ላይ መሆን አለበት። ስለዚህ ንስሐ ገባሁኝና ኦኬ ሎርድ ዛሬ ተቀብያለሁ አልኩት። ሴጣን ደግሞ ደስታውን ነው እንደዚህ ስትይ ለምን የበለጠ ያብሰዋል። እኔ በቃ ዝግት አደረኩት። ምንም ነገር አልናገርም። እያመመኝ ለሩቲ አልሰራም ነበር ምግብ እግሬ ስላስቸገረኝ ያኔ ምግብ አንተ አታመጣም ዛሬ እኔ እሰራለሁ ብዬ እየጎተትኩኝ እግሬን ምግብ ሰርቼ አብልቼው ምን ብዬ ተኛው። ጠዋት ስነሳ አለ ግን በቃ የሆነ ተቀበልኩኝና እግዚአብሔርን ማምለክ ምናምን ሆነ። በሶስተኛው ቀን ስነሳ ቀድሞ ምንትኑን አላየሁትም። ሄጄ ለካ ቁጭ ብያለሁ እግሬ ታጥፎ እና ልጸልይ ስል እግሬ ታጥፏል። ትዝ ይለኛል ብድግ ብዬ እግዚአብሔር አመሰግናለሁ ይህንንም ስለገለጥክልኝ ሰማዋጻይ ብዬ ጮክ። ያው በእግዚአብሔር ፊት ነው የምናገረው። ይህ እግር ከዛ በኋላ አልታመመም። እግዚአብሔር ይመስገን። እሺ አሁን ደግሞ ተመልካቾች በድምፅ ብክለት ምክንያት ያለንበትን አካባቢ ቀይረን መተን ሌላ ቦታ ነው ያለነው። በትህትና እንድታዳምጡን ጋብዛችኋለሁ። እና የትውልድ እርግማኑን ፌር ነው ወይ በደም ውስጥ መተላለፉ እርግማን ለሚለው ጥያቄ እንግዲህ በብሉይ ኪዳን ጊዜ እንዲህ ብዬ ባስረዳው ጥሩ ነው። በብሉይ ኪዳን ጊዜ ደማቸው እንደኛ ደም ንጹህ አልነበረም። እኛ በጌታ በኢየሱስ ክርስቶስ ደም ነው የነጻ ነው። ጌታ ኢየሱስን ባንቀበለው ኖሮ ብዙ አይነት እርግማንም ይደርስብን ነበረ። እነሱም እንደዚሁ ነው የሆኑት። ስለማያውቁት ጌታን ስለማያውቁት ስለነበረ ብዙ ነገር ሆነዋል። እኛ ግን ጌታ ስለከፈለልን ካወቅነውና ማወቁ በጣም ኢምፖርታንት ነው። የሁላችሁ ሰይጣን አይደለም ትልቁ ጠላታችን። ብዙ ጊዜ ሰይጣን ነው ይባላል። ሰይጣንንማ ጌታ ኢየሱስ ክርስቶስ አሸንፎት እግራችን ስር ነው ያደረገው። የእኛ ትልቁ ጠላታችን አለማወቅ ነው። ብናውቅ ሁሉን ነገር ጌታ ያደረገልንን ብናውቅ በድል ነው ሁሌ የምንመላለሰው። አንዱ ፕሮሚስ የተሰጠን በክርስቶስ ሙሉ ሆናችኋል ይላል። ያንን እንኳን ቢገባን ይሄ እርግማኖቹ ሁሉ ዘዳግም 28 ላይ የተጻፉት ሊነኩን አይችሉም። ስለማናውቅ ግን በሽታውም ይመጣብናል፣ ድህነቱም ይመጣብናል። እንደገና ደግሞ አንዳንድ ሰዎች ጌታንም ካወቁ በኋላ ተመልሰው መንፈሳዊ ሞት ውስጥም የሚገቡ አሉ እና ማወቁ ነው ኢምፖርታንት። ጌታ ኢየሱስ ምን አለ ለደቀ መዛሙርቶቹ? ትምህርቴን ብታውቁ ነፃ ትወጣላችሁ ነው ያለው። ስለዚህ ጌታ ያደረገልንን ማወቅ አለብን። በመስቀሉ ላይ ብዙ ነገር ተከፍሎልናል። ደሙ ብዙ ነገር አፍሶልናል። ስለዚህ ማወቅ አለብን። ካላወቅን ሰይጣን ይጫወትብናል። ያ ተላልፎም ይመጣል። ለምሳሌ ያህል ሐኪም ቤት ስትሄዱ ሐኪም ሁሉ ጊዜ የሚጠይቀው ምንድነው? አንድ በሽታ ሲኖር አባት ነበረበት፣ እናት ነበረባት። እነሱ እንኳን በደም ውስጥ እንደሚተላለፍ
አውቀውታል በሽታውን እና ፌር ነው ልልሽ ነው። ቴንኪው አስተማሪ ነው ነጥብሽና እግዚአብሔር ይመስገንና ይሄንን በየቀኑ ዲክሌር እያየነውን ችግሩን ዲክሌር ማድረጋችን እና ሪቢውክ ማድረግ አስፈላጊ ነው። አዎ እና የበለጠ ማወቅ ከፈለጋችሁ ዩቲዩብ ውስጥ ገብታችሁ የትውልድ እርግማን የሚለውን ብትሰሙ ጥሩ ይመስለኛል። የኔም ብቻም ሳይሆን ሌሎችም አሉ ያስተማሩ። ያንቺም በደንብ ብትናርጋ ያስተማረችዋል። እሱም ባለፈው ነግሬያችኋለሁ። ፓስተር ቨርጂኒያ ማርቲን ብላችሁ ስትገቡ ምርጫዎች ይሰጣችኋል በዩቲዩብ ላይ እና እኔ ጋር ኢንተርቪው ያደረገችው ሳይሆን ያስተማረችው ይዟል። እንግዲህ ወደ መጨረሻ ጥያቄ ልሂድና በአሁኑ ፕሮግራምሽ ላይ ስታስተምሪኝ ደጋግመሽ ሁሉ ከንቱ ነው ምን ያስፈልጋል ከንቱ ነው ትያለሽ እና ምንድን ነው የጌታ መምጣትን ጊዜ መድረስ የሚያበስሩ ብዙ ምልክቶች ዓለም ላይ ስለመጡ ነው ወይስ ምንድን ነው እንድትንቂ ከንቱ ነው እንድትያሰይ ያደረግሽ? ለምን አሁን እድሜ የገፋ ሲሄድ ሳየው በጣም የሰው ልጅ የሚለፋው ገንዘብ ለማግኘት ነው። ገንዘብ አግኝቶ ትልቅ ቤት ለመግዛት ወይም ቆንጆ መኪናዎችን ለመግዛት ነው። እግዚአብሔር ይመስገን እኔም ትልቅ ቤት አሁንም አለኝ። ትልቅ ቤት ውስጥ ነው የኖርኩት። ሌክሰስ ነድቻለሁ፣ መርሴዲስ ነድቻለሁ እና ወደኋላ ምልስ ብዬ ራሴን ሳይ ምንድን ነው ጥቅሙ የሚለው ጋር ደረስኩ። ለማን ነበረ? ለሰው ነበረ የማሳየው። የእግዚአብሔር ቃል ክሊርሊ ይነግረናል እኛ የተፈጠርነው ለእርሱ እንደሆነ። እንደገና ራእይ 4:11 ላይ ደግሞ ለእሱ ፕሌዠር ነው ይላል እና የተፈጠርንበትን መርሳት የለብንም። በእውነት እግዚአብሔርን መጀመሪያ ቦታ መስጠት በጣም አስፈላጊ ነው። በዚህ ህይወት ላይ ለፍተን አንዳንዶች እኮ ምንም እኮ ያንን ገንዘብ ሳይጠቀሙበት የሚሞቱ አሉ። ስለዚህ ከንቱ ነው የምልሽ። ንጉሥ ሰለሞን ያ ሁሉን ነገር ኖሮት ብዙ ነገርም አበላሽቶ መክብብ 12 ላይ ቁጥር 14 ላይ ነው የሚመስለኝ እንዲህ ነው አለ። በቃ ህይወትን መደምደም ያለብን አለ እግዚአብሔርን ፍራ፣ ትእዛዙንም ጠብቅ። ይሄ ነው አለ። በቃ ይሄ እንኳን ብዙ ነገር ውስጥ ገብቶ የወጣ ብዙ ሀብት ያፈራው ሰውዬ ከንቱ መሆኑን አይቶት ነበረ። ስለዚህ ህይወታችንን በዛ ብቻ በዚህ በምድር ብቻ ይዘን እስከምናረጅ ድረስ አንቆይ። ካሁኑኑ እግዚአብሔርን መጀመሪያ ቦታ እንስጠው፣ እንውደደው፣ እናምልከው፣ የበለጠ እንድናቀው እንትጋ። ይህን ነው የሚፈልገው እግዚአብሔር። በዚህ ምክንያት ነው ከንቱ ነው ወደ ማለት ያቀረበሽ። ያው ሞር ወደ እሱ በቀረብሽ ቁጥር ሞር ነገሮች እያነሱብሽ ሄደዋል ማለት ነው። እንደሌለው ገባኝ። ተባረክልኝ። አሁን ነው ማመሰግንሽ። ጌታ ይባርክሽ። ከልብ ነው ማመሰግንሽ። ተመልካቾች እንግዲህ ፕሮግራማችንን ዛሬ ጨርሰናል። ቀጥለን በፍላሚንጎ ግቢ ውስጥ ነው ያለነው። ፍላሚንጎ ምሳችንን ልንበላ እየገባን ነው። የሰፈራችን ውስጥ የመጣው የነበርንበት ቦታ የነበረው የድምፅ ብክለት ወደ ተሻለ ቦታ ነው ያመጣን። እንግዲህ ምሳ እንብላ።